ቅዳሴ ላይ የሚነበበው ቃለ እግዚአብሔር ቀጥታ ለነፍስ የተጻፈ አድራሻ ነው እና ቅዳሴ ላይ የሚነበበውን ቃለ እግዚአብሔር በደንብ አድርጋችሁ ስሙ። አቋርጣችሁ ራሱ ቅዱስ ባይባልም ደስ ይለኛል። የዕለቱ ምንባብ ማለቅ አለበት። ለዕለቱ የተመደበው ምንባብ ዲያቆኑ መጨረስ አለበት። ስለዚህ በደንብ ማዳመጥ አለብን። ይገርማችኋል፣ ቅዳሴ እንደ ቅዳሴ ያለ በምድርም በሰማይም የሚተካከል ሀብት የለም። ቅዳሴ በምናስቀድስበት ጊዜ ካህኑ ለቅዳሴ ሲገባ ተመልከቱ። ለቅዳሴ በሚገባበት ጊዜ መጀመሪያ ልብስ ሲለብስ ልኩ የሆነውን ልብስ መርጦ ይልበስ ይላል ካህኑ፣ የማያጥረውን የማይረዝመውን። ካህኑ ቃልን ነው የሚወክለው፣ ከሰማይ የወረደውን ቃል ስጋ ሊሆን የመጣውን ማለት ወይም ከአብ ከወልድ ከመንፈስ ቅዱስ ወልድን ነው የሚወክለው። ልብሱ ወልድ ከድንግል ማርያም የለበሰውን ስጋ ነው የሚወክለው። ወልድ ከድንግል ማርያም የለበሰውን ስጋ ይወክላል። ቢያጥርና ቢረዝም ልኩ ያልሆነውን ልብስ ቢለብስ መለኮትና ስጋ ወይም መለኮትና ትስብእት በትክክል አልተዋሃዱም ብሎ እንደ መካድ ይቆጠራል። አንድ ካህን ልብሰ ተክህኖ ከለበሰ በኋላ ቅዳሴው ሳያልቅ አያወልቀው። ቢያወልቀው መለኮትና ስጋ ከተዋሃዱ በኋላ ተለያይተዋል ብሎ እንደ ካድ ነው የሚቆጠርበት። ካህኑ ቅዳሴ ከገባ ጀምሮ እስከሚያልቅ ድረስ ያለችው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር የኖራትን አገልግሎት የምትወክል ናት። ይገርማቸዋል። ቄሱ ቅዳሴ ሲቀድስ ቢደገፍ ግድግዳውን ቢደገፍ ክርስቶስ በዚህ ዓለም አርፎ ነበር እንዳለ ይቆጠርበታል። ቀጥ ብሎ ቁሞ መቀደስ አለበት። አያርፍም። ክርስቶስ 33 ዓመት በዚች ዓለም እረፍት አልነበረውም። እንደተማራችሁት በወንጌል እንደተጻፈው ለቆናጽል ግበብ ቦሙ፣ ለቀበሮች ጉድጓድ አላቸው። ወለአዕዋፈ ሰማይኒ ምጽላል ቦሙ፣ ለሰማይ ወፎችም ጎጆ አላቸው። ለወልደ እጓለ እመሕያውሰ አልቦቱ ሀበ ያሰምዕ ርእሶ፣ የሰው ልጅ ግን ራሱን የሚያስጠጋበት የለውም እንዳለ አላረፈም ጌታ። መዓልተ ይሜህር ውስተ ደብረ ዘይት ወሌሊተ ይቤይት ውስተ ደብረ ዘይት፣ ቀን በቤተ መቅደስ ያስተምራል፣ ሌሊት ደብረ ዘይት ቆሞ ሲጸልይ ያድራል። እረፍት አልነበረው። ወኩሉ ለለ አሃዱ ገቡ ውስተ ቤቶሙ ወእግዚ ኢየሱስኒ ሆረ ውስተ ደብረ ዘይት ወአንጋ ወሶበ ኮነ ጽባሕ ቦአ ውስተ ምኵራብ ወኀዘ ይመሃሮሙ። ሁሉም ሲማር ውሎ ወደ ቤቱ ሄደ። ጌታ ኢየሱስ ግን ወደ ደብረ ዘይት ሂዶ አነጋ። ሲነጋም ወደ ቤተ መቅደስ ገብቶ ማስተማር ጀመረ ይላል። እረፍት አልነበረው እና ይቺ የምናስቀድስባት ጊዜ የክርስቶስ ዘመነ ስጋዌን የምትወክል ናት። በምድር ሰው ሆኖ ያገለግላትን አገልግሎት ነው የምትወክል። ከዚያ በኋላ ተመልከቱ፣ መጀመሪያ ቅዳሴ ሲገባ ከየት ነው የሚመጡት? ያው እዚህ ቤተልሔም አልሰራችሁም አይደል? ይሰራል፣ ወደፊት ይሰራል። ቤተክርስቲያን እየሰፋ ስለሆነ ስለዚህ ይሰራል። ከቤተልሔም ይመጣሉ ዲያቆኖቹ አይደለም? ክርስቶስ የተወለደው የት ነው? ከቤተልሔም ተወለደ አለ። ይሄ መቅደሱ ቀራኔውን ነው የሚወክለው። ስለዚህ ከቤተልሔም ተወልዶ ቀራኔው ምን ታደረገ? ተሰዋልን ለኛ ማለት ነው። እዚህ ይሰዋል፣ ይፈተታል። አብርሃም ተመነየ ተፈስሐ ወተነበየ ምስጢረ ሞትከ ክርስቶስ አመ በበግዕ ርየ ብፁዓን ንሕነ ዘአፍርፍርናሁ ንዜየ እንሰዋዕከ ለእለ ዕለቱ ወንጠብሐከ ዘየ ወበዚህ ደምከ ነሐጽብ ጌጋየ ይላል ቄሱ። ቅዳሴ ቀድሶ አቁርቦ ከተመለሰ በኋላ እንዘ ብዙኃን የሚባል ጸሎት አለ። በየዕለቱ ዕለተ ዓርብን እንፈጽማለን ቅዳሴ። ይሄ ቀራንዮ ነው። እዚህ ላይ ይፈተታል። ስለዚህ ቤተልሔም ላይ ልደቱን ሰበክን፣ ቀራንዮ ላይ ሞቱን እንሰብካለን።